ልብ በሉ ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። የሰጡኝ ምክር ይኸው ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። እኛም ብትወዘን ኖሮ እኮ ቤቱን አትሰጡም። ስማት ለቤቱ እናንተ አያገባችሁ። ፍርድ ቤት የያዘው ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። ለቻናሌ አዲስ የሆናችሁ ሼር እያደረጋችሁ ቤተሰብ ሆኖ ማለት ነው። በነገራችን ላይ ቻናሌ ተመቷል ማለት ነው። ላይቭ ላይ ስንገባ ብዙውን ጊዜ ቪዲዮ የመታየት አቅም የለውም ማለት ነው። ሼር አድርጉ፣ ምንም ችግር የለውም ሼር ብታደርጉ። ምክንያቱም የኔ ቻናል እንደምታውቁት ከብዙ ነገር የጸዳ ነው ማለት ነው። ስለዚህ ምንም የሚያረጋችሁ ስለሌለ ሼር ብታደርጉ ምንም አይጎዳችሁም ማለት ነው። የሰው ደስታ የሚያስደስታችሁ ብቻ ማለት ነው። የሰው ደስታ ደግሞ የማያስደስታችሁ ዲስላይክ አርጋችሁን ሄዱ። አዎ ዲስላይክ አርጋችሁን ሄዱ ማለት ነው። እናማላችኋለሁ ውድ ቤተሰቦች ማለት ነው። ዛሬ የመጣሁት እንግዲህ ስለ አርቲስቶች ነው። አርቲስቶች እናንተ ትዳር እኮ አይበረክትላቸውም። ለምን እንደሆነ እኔ አላውቅም። አይታችኋል? በየጊዜው ስትሄዱ አርቲስቶች ተፋተው አርቲስቶች እንደዚህ ምናምን በቃ የአርቲስት ትዳር አይበረክትም። ለምን እንደሆነ እኔ አላውቅም። እውነቴን ነው የምላችሁ ውድ ቤተሰቦች። እና እንግዲህ ከመግቢያ ላይ ትንሽ ቀንጨብጨብጨብ አድርገን አይተነዋል። ያው የሰው ቪዲዮም ተገቢም ስላለ አይደለም ማለት ነው። እንግዲህ ቀንጨብ አድርገን ስናየው ምንድን ነው የሚለው ማለት ነው የነ አርቲስት ሳምሶን ቤቢ ምናምን በተለያየ ምክንያት ትዳራቸው ሰላም አይደለም። ካሁን በፊትም ማለት ነው። አንዴ እሷ በቤተሰቡ ትላለች፣ አንዴ ምን የተለያየ ሀሳቦችን እያሳበቡ ማለት ነው። ትዳራቸው ጥሩ አይደለም በነገራችን ላይ ማለት ነው። ካሁን በፊትም የዛሬ ስንት ወር ነው ፓስተሩና ሰይፉ አስታርቋቸው ነበረ ማለት ነው። ተለያይተዋል። የራቁት ቪዲዮ ምናምን እያሉ ብዙዎች ካንሸራሸሩ በኋላ በድጋሚ ታርቀው ነበረ ማለት ነው። ነገር ግን መንፈቅ ራሱ አልቆዩም ማለት ነው። ጭራሹኑ ብትንትኑን አወጡት ማለት ነው ትዳራቸውን። እንግዲህ ባልየው ወጥቶ ሰይፉ ላይ እኛ ከተፋታን ቆይተናል፣ ለምን በድብቅ እንኖራለን ምናምን ብሎ ተናገረ ማለት ነው። ተናገረ እና ስለዚህ ማለት መፋታታቸው ችግር የለውም። የሰው ልጅ ይጋባል ይፋታል አይደል እንዴ? እና መፋታቱ እንዳለ ሆኖ ግን ይሄ ባልየው ያደረገው ሳምሶን ያደረገው ነገር ፈጽሞ ስህተት ነው ማለት ነው። እሱም ምንድነው ካላችሁኝ እንግዲህ በጣም በሚያሳዝን ሁኔታ እነዚህ ልጆች እንግዲህ ነገ ማለት የሚያድጉ ልጆች አስባችሁታል? በአባታቸው ግፍ ሲሰሩ ምን እንደሚሰማቸው እናንተም መገመት አያቅታችሁም። ስለዚህ እንግዲህ መለያየታቸው እንዳለ ሆኖ ግን ቤቱ እንግዲህ ሚስትየዋ የአህቷ ነው ምናምን ነገር ነው የተባለ። እኔ አላውቅም ነው የተባለ ነው እንግዲህ። እና እንግዲህ ይሄ ሰውዬ ብልግናው አይደለም የአህቷ ብትሆንም የልጆች የሱ ቢሆን ራሱ መሸጥ የለበትም። ለምን 4 ልጆች ቀላል አይደሉም። ልጆች ማለት ተከራይተው ይቀመጡ አይባልም ቤት እያለ ማለት ነው። እና እንግዲህ ቤቱን እሸጣለሁ ብሎ ልጆች በጣም በሚያሳዝን ሁኔታ ነበር እየተናገሩት ያለ ማለት ነው። አንተ ብትወደን ኑሮ ቤቱን አትሸጥብንም ነበረ ምናምን ሲሉት በጣም ነው ልብ የሚነካው እውነት ለመናገር አይታችሁ ከሆነ ማለት ነው። እና በዚህ ልክ እንጃ እኔ አላውቅም። እኔ ወንዶች ግፍ አይደለም፣ ወንዶች በጣም ኃይለኛ ግፍ እየሰራችሁ ነው። እውነቴን ነው የምላችሁ። ይሄ ግፋችሁ ተጠራቅሞ የት እንደሚያደርሳችሁ ነው ያላቅም። ሲሆን ነው የሚያስገባችሁ እርግጠኛ ነኝ እንጂ አሁን እንደኛ ይሄ ቤት የሰው ቤት ነው፣ የአሃት ቤት ነው የሸጥከው ነው የተባለ። ከዛ ባሻገር ደግሞ እነዚህ ህጻናቶች የት ይግቡ? የምር በጣም ነው የሚያስጠላ በዚህ ልክ ማለት ነው። እና እንግዲህ ቤቱ ይሸጣለው እያለ ሲላቸው ልጆች ብትወደን አትሸጠውም ሲሉት እናንተ አያገባችሁ ምን አገባችሁ ምናምን የሚል መልስ ነበር የሰጠና ማለት አንዳንድ አባቶች አንዳንድ እናቶች ምን አይነት ጨካኝ እንደሆናችሁ ነው ያላቅም። የሆነቴን ነው ናችሁና ይሄ የሚያመለክተው መጨከንን ነው አይደል እንዴ? ጭካኔ ነው የሚያመለክተው እንጂ እነዚህ ልጆች እያሉ አሁን ይሄ ሰው ቤት ሽጦ እንግዲህ ምንድነው የሚያደርገው? እና እኔ አርቲስቶች ግን ትክክለኛ ሃይምሯቸው ጤነኛ አይደለም፣ ንኮች ናቸው። እውነት ለመናገር የተነኩ ናቸው አርቲስቶች ማለት ነው። ከዛ እና እንግዲህ እንደዛ ሆኖ የሚያሳይ ቪዲዮ ወጥተው በተለያየ በቪዲዮም በፌስቡክ በቲክታክ እየተንሸራሸሩ ነው። እውነት ለመናገር በጣም ያሳዝናል። ጌታ ነው የምላችሁና የአሁን ጊዜ ወንዶች እኔ በምናችሁ እንደምታስቡ አላውቅም። በቃ አስተሳሰብ የሚባል የሌላችሁ በቃ
ሞራን የሚባል የላችሁም። እውነቴን ነው የምላችሁ። በዚህ ልክ እንዴት መውረድ ጉድ ፈላ። ተው እንጂ ኧረ ተው 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 ተው፣ አትውረዱ፣ በዚህ ልክ አትውረዱ። እና በጣም ያሳዝናል። እውነት ነው የምላችሁ። በጣም ነው በዚህ ልክ ብቻ እኔ ምን እንደምል አላውቅም። ጌታን ነው የምላችሁ። ከእንደዚህ አይነት ትዳር ይሰውር ነው የሚባለው እውነት ለመናገር እና ይሄ ነው ማለት ነው። ውድ ቤተሰቦች ወይኔ ጉድ ፈላ። እናንተ እኛ ጋር በጣም ብዙ ሱርሱር ይመጣል። ሙቀት ስለሆነ ነው መሰለኝ። ምን እንደምናደርግ አላውቅም። እንዳለ ቤቱን ጸጥ አድርገው መሰላችሁ። ጉድ ፈላ። እኔ ደግሞ ሱርሱር ስጠላ በጣም ነው የምጠላው። የምር እሱን ካየው ምግብ ራሱ አልበላም። ይቅርታ አድርጉልኝና ሙቀት ስለሆነ በጣም ይመጣል እና ለዛ ነው ማለት ነው። ውድ ቤተሰቦች ወሬ የተሰረቀና ስለ አርቲስት ሳምሶን ያለን ነገር ይሄ ነው። በጣም ያሳዝናል። በእውነቱ ከሆነ በጣም ነው የሚደብረው። በዚህ ልክ እንዴት የሰው ልጅ ይወርዳል? እና ይሄ ነው ያለው ነገር። ይሄ ነው ያለው ነገር። የምር በጣም ነው የሚደብረው። እውነት ነው የምላችሁ። በጣም ያስጠላል እንዴ! እነዚህ ገና አንድ ፍሬ ልጆች አስባችሁታል? በዛ ላይ ራሱ ለፍቶ ያላገኘውን ቤት። በነገራችን ላይ ከአሁን በፊትም የሆነ አርቲስት ስሙ ጠፋብኝ እንጂ ለምታውቁት ከሆነ እሱ ራሱ ከተከራየው ቤት ራሱ ውጣ ሲባል አልወጣም አስባችሁታል? እና ይሄ ደግሞ አስቡ፣ በገንዘብ የሰው ቤትስ ከልጆች ጋር ሸጣለሁ ብሎ ቁጭ ሲጀመር የአህትየዋ ቤት ከሆነ እሱ ምን አባቱ አግብቶት ነው አሁን ቤት የሚሸጠው? እሱ የሚለውጠው? እሱ ጉድ ፈላ እንዴ! ኧረ ተው እናንተ ወንዶች ተው። ያሰራችሁትን በአቋራጭ እንደጋ ትበሉ። እውነቴን ነው የምላችሁ። በአቋራጭ እንደጋ ትበሉ። እናንተ ሰዎች ምንድነው ችግራችሁ እንዴ? በዚህ ልክ መዋረድ። ፈጣሪ ያለሽ